አንቺ ግን በፎቶ ራስሽን መሳትሽ ከፎቶ ጀርባ የሆነ ነገር እንዳለ ያሳያል። ምንድነው የማይሆን ነገር የምትጠመዝዘው? አይ እንደዛ ሳይሆን እና ታዲያ እንዴት ነው? ማንም ቢሆን እኮ የሚጠራጠረው ነገር ነው። እንግዲህ እድል ክፍለ ሀገር ናት፣ እኔ ደግሞ አዲስ አበባ ነው የኖርኩት። የት እንተዋወቃለን ብለህ ነው? ሳስበው ግን እንዴት እንደረግሻት በደህና አይመስለኝም። ጓደኛዬ ቤት ላስገባሽ። እኛ ቤት ከሚከፈልሽ 3 እጥፍ ይከፍልሻል። አመሰግናለሁ። ቆይ ስራ አይደል እንደምትፈልጊው? እና ይሄ እየሰራው አይደለም እንዴ? አንቺ ከኛ ቤት ስመናልሽ የተሻለ ከተገኘ አትሄጂም? አሁን ሰው ቤት ማለት እዚህ ቤት ያለሁት ለማን ይሰል? አሁንማ የሞተችው ልጅ መሰለች ስትልሽ የልቤ ልብ ተሰምቶሻል። አግንጂ ለምን መቃብሯ ጋር ሄደሽ በደንብ አልቀሰሽ ውጣልሽ። በስርዓት የዛን ቀን የሆነውን ነገር አላስታወሰም። ወጣ መቅረቷ ነው እንዴ እንደዚህ ያንገበገበኝ? እመኚ በስነ ስርዓት ጥርምሽን ስታውጪና ስታለቅሽ ይወጣልሽ። እሺ ጥሩ ሐሳብ ነው። ቆይ ሮማን ትንጣ። እስካሁን እንዴት አላሰብኩትም? በሚገባ አልቅሽ። ግን ደግሞ ከዚህ በላይ ሀዘን ይበቃሻል ማሚዬ። ምክንያቱም ራስሽን መጉዳት ነው የሚሆንሽ። ልብስን ስትነቂ እጅሽን ታጥበሻል? አሁን ልብስን ስለጸዳ አልታጠብኩም። ቅድም ግን ልብስሽን ላጠብ ሳወጣ ታጥቤ ነበር። ምን ብሽቅ! ያቺ ልጅ ራሷ ነች። የእናቷን ፎቶ አሳየችኝ። ቀጥ ብላ እናቷ ቤት ነው የገባችው። ለምን እርግጠኛ ሆነሽ? ጀርባዋ ላይ ያለው ሽታ፣ መልኳ፣ ሁሉ ነገሯ። ደግሞ የእናቷን ፎቶ ስታሳየኝ ራሷ ለእናት የሆነ የሰጠዋት ልጅ ነች። እና እድል እናንተ ጋር ናት? አዎ እድል እኮ ነች። እድል ራሷ አመለጦት አይደል? ይገርማል። እናቷ እንኳን ካጠገቧ እንድትለይበት አትፈልግም ነበር። ከተማ ገብታ ምን ገጥሟት ነው? እዚህ አይደሉም እንዴ? አዎ እዚህ አይደሉም። ወይኔ ልፋቴ! በቃ አሁን መሞት ነው ያለብኝ። ካልሆነ በቃ አለቀልኝ። ማሚ ዲ ፎቶውን እንድታሳች ባርጌ። እማ ምን ሆነሽ ነው? ምንም አልሆንኩ። አላየሁትም ነበር እኮ። ይሄ አይንሽ የተፈጠረው ለማየት አይደል? አረ ማሚ አልተሰበረም እኮ። ማሚ አትበይኝ። ቢሰበርስ ልጄ ፍሬም። እኔ ከዚህ ፍሬም የተሻለ ቦታ የለኝም ማለት ነው? አዎ የለሽም። ወይ ጉድ! ውርደት ነው። በቃ አለቀልኝ፣ አበቃልኝ። ቢኒ ከመጀመሪያውኑም ሮማን የእድልን እናት ፎቶ አይታ ራሷን ስታለች የሚለው ነገር አልተዋጠለትም። የሆነ ነገር እንዳለ ገብቶታልና አሁን ላይ ሮማንን ተከታትሎ ገጠር ያለውን ክፍሌ የተባለውን ሽማግሌ ማግኘቱ ምናልባትም ለእድል ጥሩ አጋጣሚ ይፈጥርላታል ማለት ነው። በእርግጥ አሁን ላይ እዚህ ጋር ክፍሌ የተባለው ሽማግሌ ለቢኒ ስለ ሁኔታው ባንዴ ላይ ነግረው ይችላል ማለት ነው። ከዚህም በፊት እንደሚያደርገው ትሁትን ሲያመላልሳት እንደነበረው አሁንም ቢኒንም ይለዋል ብለን የምናስበው አሁን የሚሄድበት ጉዳይ ያለኝ በዚህን ቀን ተመለስ ብሎ ይቀጥረዋል እንጂ ስለ ጉዳዩ ባንዴ ላይነግረው ይችላል ማለት ነው። ያንን ነገር ደግሞ የሚያደርገው ምናልባትም የአባዬን ሚስት አግኝቶ ስለ ጉዳዩ ለሷም ሊነግራትና ቢኒ እውነትም የእድል ወገን ነው ወይስ እሱም ሌላ ዓላማ ሌላ እቅድ አለው የሚለውን ነገር ለማጣራት ራሱ ቢኒን ለሌላ ጊዜ ይቀጥሯል እንጂ እዚህ ጋር እቺ የመጣችው ሴት እኮ እድል ከእናቷ ጋር እንዳትገናኝ ስታሲር የነበረች ሴት ነች። አሁን ደግሞ እድል የእናቷ ቤት የወላጅ እናቷ ቤት በሰራተኝነት ስትገባ ነው አሁን ላይ ይሄ ነገር እንደዚህ ያበሳጫት በሚለው ሙሉ ታሪኩን እንደማይነግረው ግልጽ ነው ማለት ነው። ቢኒያው ይሄንን ነገር ጫፉን ይዞታልና መጨረሻው ምን እንደሆነ እስከሚያይ ድረስ እንደማይፋታ ከሁኔታው እንረዳለን ማለት ነው። ይሄ ነገር ደግሞ ሊሆን የቻለው እዛ ጋር እድል ሮማን እኮ የእናቴን ፎቶ እንዳሳያት ጠየቀችኝ፣ እኔ ደግሞ ፎቶውን ሳሳያት ራሷን ስታ ወደቀች የሚለው ነገር ምንድነው? እሱ ሮማንና የእድልን እናት የሚያገናኛት የሚለው ነገር ጥያቄ ስለተፈጠረበት ነበር በመከታተሉ ይሄንን ነገር ሊያገኝ የቻለው ማለት ነው። ምናልባትም አይታወቅም። ይሄንን ነገር ደግሞ አሁን ላይ ክፍሌ የተባለው ሽማግሌ ራሱ ቢኒን ለሌላ ጊዜ ቢቀጥሮም ወደ ከተማ ተመልሶ ደግሞ ለእድል ስላለው ነገር ሊነግራት ይችላል ማለት ነው። ሮማን እኮ እንደዚህ የምትባል ቦታ ሄዳ እንደዚህ አይነት ሽማግሌ አገኘች በሚለው ሽማግሌው ምን እንደሚመስል ለእድል ከነገራት እድል ምናልባት ነገሮች በትንሹም ቢሆን ሊገለጹላት ይችላሉ ማለት ነው። እሷም ከዛም በኋላ ሊሆን ይችላል ምናልባትም ሮማንን ወይ ደግሞ የአባዬን ሚስት አንድ ሴት እንደዚህ ያንቺን ፎቶ አይታ ደነገጠች በሚለው እሷን ትጠይቃታለች ወይ ደግሞ እዚሁ ሮማንን
ባለፈው ለምንድነው እሱ የማየን ፎቶ አይተሽ ራስሽን የሳትሹ በሚለው የተደበቀ ነገር ካለ በሚል እሷን ልትጠይቃት ትችላለች ማለት ነው። ሌላው ነገር ደግሞ አሁን ላይ ሮማን ጉዷ ሊወጣ እንደሆነ ገብቷታልና ምንድነው የምታደርገው? ከዚህም በኋላ በቃ እናትና ልጅ ይገናኙ እኔ ምንም ማድረግ አልችልም በሚለው እጇን አጣጥፋ ትቀመጣለች የሚለውን ነገር ስናነሳ ሮማን በጭራሽ ያንን ነገር አታደርግም ማለት ነው። ያንን ነገር አደረገች ማለት ደግሞ ከዚህም በፊት እድል ከመኪናው አደጋ እንደተረፈች እያወቀች ገነት ደግሞ እዛ ጋር ቢኒንና ሜላትን ከማደጎ ቤት ወስዳ እንድታሳድግ አድርጋለች። ይባስ ብሎ ደግሞ ቢኒ የሷ ልጅ ሆኖ ሳለ ከማደጎ ቤት እንዳመጣችው አስመስላ የራሷን ልጅ እንድታሳድግላት አድርጋታለችና ይሄ ነገር ደግሞ ገነትና ሮማንን ምን ያህል እንደሚያቀያይማቸው መገመት አያዳግትም ማለት ነው። ሌላው ነገር ደግሞ ከቢኒ ጋር ራሱ እስከ ወዲያኛው እንደሚያጣላ ስለምታውቅ ምናልባትም አይታወቅም ሮማን ከዚህም በኋላ እድል ላይ መጥፎ ነገሮችን ልታስብ ትችላለች ማለት ነው። ያ ማለት እድል አሁን ባለችበት አኳሆን ከዛ ቤት አትወጣም። እድል ልውጣ ብትል ራሱ ገነት እሷን እንደማታስወጣት አሳምራ ስለምታውቅ ከዚህ ሁሉ ለምን እድልን እስከ ወዲያኛው አላጠፋትም በሚለው ምናልባትም ከሜላት ጋር ሆኖ ይሄንን እቅድ ሊያቅዱ ይችላሉ ማለት ነው። ገነት ደግሞ አሁን ላይ እድል ልጇን እያስታወሰቻት ስለሆነ ከዚህም በፊት ብሌን ታሳይ የነበረውን ባህሪ እንዳለ እድል አሁንም ያንን ባህሪ እያሳየች ስለሆነ ገነት ደግሞ እዛ ጋር የመሰላት እድል ሙሉ ነገሯ ልጄን ይመስላል፣ ስለዚህ እሷ ከኔ መለየት የለባትም በሚለው አሁን ላይ እድልን እንደ ልጇ ከሷ ጋር እንድትሆን የፈለገችው ማለት ነው። ምንም እንኳን መጀመሪያ ላይ እንደ ሰራተኛ እዛ ቤት ብትገባ ራሱ አሁን ደግሞ ገነት የምትፈልገው እድል እንደ ቤቱ አባል ወይ ደግሞ እንደ እሷ ልጅ ሆና እንድትቀጥል ለምትፈልገው ከዚህም በፊትም ለስራው ሰው ካስፈለገ ሌላ ሰራተኛ እንቀጥራለን የሚለውን ነገር ተናግራለችና ያንን ሁሉ ነገር የምታደርገው ለእድል በዚህን ልክ የምትንሰፈሰፈው እድል ያላት ማንነት ከዚህም በፊት ብሌን ሆና ያላት ማንነት ነው። እሷ ላይ የመኪና አደጋ ከመድረሱ በፊት የነበራትን ባህሪ ነው አሁንም እያሳየች ያለችው ማለት ነው። ገነት ደግሞ እድል የሷ ልጅ እንደሆነች ስለማታውቅና አሁን ላይ ልጄን ስለምትመስል ብቻ እሷን ልንከባከባት እሷን ከራሴ ማራቅ የለብኝም በሚለው ለሷ እንደዚህ እየሆነች ያለችው ማለት ነው። በዚህ አኳኋን ደግሞ ሮማንም ሜላትም እድልን ከዛ ቤት እንደማያስወጧት አሳምሮ ያውቃሉ። እሷ ብቻ ሳትሆን ቢኒ ራሱ እድል ከዛ ቤት እንድትወጣ አይፈልግምና አሁን ላይ እነሱ የሚያስቡት እድልም በፍቅር ቀርቦ ወይ ደግሞ ለሷ መልካም ሰው ለሷ ጥሩ ሰው እንደሆኑ መስሎ እድል ላይ ሌላ ነገር ለማድረግ ያስባሉ ብለን እናስባለን ማለት ነው። ያ ማለት እድል አሁን ላይ ከመቼውም በላይ አደጋ ላይ የምትሆንበት ሰዓት ነው ማለት ነው። በተለይ ዛሬ ላይ ገነት ሜላትን በጥፊ መታታለችና እዛ ጋር የብሌንን ፎቶ ጥለሻል በሚለው አንቺ ከዚህ ፍሬም በላይ ዋጋ የለሽም በማለት የሜላትን ልብ የሚጎዳ ቃላትን ተናግራታለችና አሁን ላይ ገነትን መበቀል ወይ ደግሞ እሷን ማሳዘን ስለምትፈልግ ምናልባትም እድል ላይ መጥፎ ነገሮች ማድረጓ አይቀርም ማለት ነው። በተለይ ገነት አሁን ላይ እየተናገረች ያለችው እድል ልጄን እያስታወሰችኝ ነው ወይ ደግሞ ብሌንን እየመሰለችኝ ነው በሚለው ለእድል ያላት ፍቅር ከቀን ወደ ቀን እየጨመረ ነውና እሷ እንዴት በጥፊ ትመታኛለች፣ እንዴት የኔ ዋጋ ከፍሬሙ ያነሰ ዋጋ ይሆናል በሚለው ገነትን ለማናደድ በሚል አሁን ላይ ከሮማን ጋር አንድ ላይ ሆነው እድል ላይ ሌላ ክፋት ያስባሉ ብለን እናስባለን ማለት ነው። ሌላው ነገር ደግሞ ሜላት አሁን ላይ በቀጥታ እድልን መጉዳት ባያስፈልጋት ራሱ ምናልባትም ገነት ላይ የሆነ ተንኮል ልታስብ ትችላለች ማለት ነው። ከዚህም በፊትም ሮማንን የተናገረቻት ነገር ስላለ ያቺ ሴትዮ በደፋት ወይ ደግሞ በሞተች በማለት ገነት ያሳደገቻትን እናቷን እንደዚህ አይነት ንግግር ስትናገር ነበርና አሁን ላይ ደግሞ በጥፊ መታታለች። ይባስ ብሎ ደግሞ አንቺ ከዚህ ፍሬም በላይ ዋጋ የለሽም የሚለው ነገር ተናግራታለችና ምናልባትም በተዘዋዋሪ ብሌንን ጎድቼ እሷን ከማበሳጭ ለምን በቀጥታ ገነት ራሱ ለምን አልጎዳትም፣ ለምን የሆነ ነገር አላደርጋትም በሚለው እሷ ላይ ሌላ ክፋት ታስባለች ብለን እናስባለን ማለት ነው። ገነት እሷን ምን እንዳደረገቻት ወይ ደግሞ ምን እንደበደለቻት እስካሁን ድረስ በግልጽ የተቀመጠ ነገር የለም። እሷን ከማደጎ ወስዳት ነው እንደ እናት ተንከባክባ ምንም ነገር ሳይጎልባት ያሳደገቻት እንጂ ዛሬ ላይ ሜላት ገነትን
በሞተች ወይ ደግሞ በደፋት የሚያስብላት ቃል እንድትናገር ያደረገችው ነገር የለም ማለት ነው። ግን ደግሞ ሜላት በውስጧ ክፋት ወይ ደግሞ መጥፎነት ስላለ አሁን ላይ ለገነት መጥፎ አመለካከት አላት ማለት ነው። በፊትም ትጠላት የነበረችው ገነት ደግሞ አሁን ላይ በጥፊ መታታለችና ሁለቱ አሁን አንድ ላይ ሆኖ በዛ በኩል ሮማን ያደረገችው ጉድ እንዳይወጣባት ሜላት ደግሞ ገነትን ስለምጠላት እድልንም መበቀል ስለምትፈልግ አብሮ እዛ ቤት ውስጥ መጥፎ ነገሮችን ማድረጋቸውን ይቀጥላሉ ማለት ነው። ምናልባትም ቢኒ አሁን ላይ ሽማግሌውን አናግሮ ምናልባት ሽማግሌው የሆነ ፍንጭ ሰጥቶት ወደ ከተማ ተመልሶ ስላለው ነገር ስለ ሁኔታው ለእድል ካወራት ነው ማለት ነው። በእርግጥ አሁን እድል ራሱ ቢኒ ወደ ቤት ከተመለሰ ዛሬ የጠፍተን የዋልኩ በሚለው ማታ ላይ ከዚህም በፊት እንደሚያደርጉት ወደ በረንዳው ወጥቶ ሲቀመጡ ምናልባትም በዛ አጋጣሚ ትጠይቀዋለች። ቢኒም እዛ ጋር ሊሆን ይችላል ክፍሌት ስለተባለው ሽማግሌ ሊነግረው የሚችለው ማለት ነው። እድልም ከዛም በኋላ ሊሆን ይችላል ነገሮችን ልትጠራጠር የምትችለው። ከዚህም በፊት ጥያቄ የተፈጠረባት ሮማንን ምን አደረኳችሁ? ምን በደልኳችሁ? ለምንስ ነው በዚህን ልክ እኔ ላይ ክፋት፣ ተንኮል የምታስቡ ስትላት ነበርና ያ ማለት እድል ራሱ ግራ ተጋብታ ነበር። ለምንስ ነው በዚህን ልክ ለኔ ክፉ ነገር የሚመኙ ስትል ነበርና አሁን ላይ ነገሮችን ታገጣጥማለች ማለት ነው። የሮማን እዛ ጋር የእድልን አሳዳጊ እናት ፎቶ አይታ በዛን ልክ መደንገጥና አሁን ደግሞ ወደ ገጠር ሄዳ ክፍሌ የተባለውን ሽማግሌ ማግኘቷ እዚህ መሃል ሮማን የደበቀችው የሆነ ሚስጥር እንዳለ እድል መጠራጠር ትጀምራለች ማለት ነው። በእርግጥም ስለዚህ ጉዳይ ሮማንን ባትጠይቃት ራሱ ወደ እናቷ ሄዳ ወይ ደግሞ ወደ አባዬ ሚስት ሄዳ ስለተፈጠረው ነገር ስለ ሁኔታው ለሷ ብትነግራት ምናልባትም የአባዬ ሚስት ያሉትን ነገሮች ሁሉ ግልጽ ልታደርግላት ትችላለች ማለት ነው። ያቺ ሴትዮ አክስትሽ ልትሆን ትችላለች፣ ወደ ገጠር ሄዳ ክፍሌ ራሱ አግኝታ ነበር በሚለው የምታውቀውን ነገር ሁሉ በግልጽ ትነግራታለች ማለት ነው። ያንን ነገር ብታደርግ ደግሞ እድል ራሷን ትጠብቃለች። ግን ደግሞ ነገሮችን አሁንም የምትደብቅ ከሆነ እድል አደጋ ላይ ልትሆን የምትችልበት አጋጣሚዎችም ይኖራሉ ማለት ነው።